ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ይህ ፕሮግራም በኤልሻዳይ ቴሌቪዥን እና በዩቲዩብ በመላው ዓለም የሚሰራጭ ሲሆን እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ ትንሣኤ አደረሳችሁ። ዛሬ እንግዲህ በአጠገቤ አዲስ እንግዳን ነው ይዤላችሁ የቀረብኩት። በዓሉንም የትንሣኤን በዓል እያከበርን እግረ መንገድ የእግዚአብሔርን ታላላቅ ስራ ዛሬ እንድትሰሙ ነው የጋበዝኩት እንግዳ። እስቲ እንግዶቼን በመጀመሪያ ራሳቸውን እንዲተዋወቋችሁ ጋብዛለሁ። እንኳን ደህና መጣችሁልኝ ፓስተሮች፣ በጣም አመሰግናችኋለሁ። እስቲ ራሳችሁን በማስተዋወቅ ጀምሩልኝ። እሺ፣ እኛም እናመሰግናለን። ስሜ መጋቢ ኢሳያስ በቀለ ይባላል። ጎተራ ቃልዮት ቤተክርስቲያን መጋቢ ነኝ። ስለዚህ ጊዜ እግዚአብሔርን አመሰግናለሁ። ስሜ መኩሪያ ዶቦ ይባላለሁ። የቦሌ ቡልቡላ ቤተክርስቲያን መጋቢ ነኝ። ፓስተርን እንግዲህ ተመልካቾች ዛሬ የማቀርብላችሁን እንግዳ በተለይ ፓስተር ኢሳያስ በቀለን ነው ዋና እንግዳ ያርጌ ማነጋግረው። የተዋወቅ ነው በእኛ የጸሎት ህብረት በወር አንድ ጊዜ መጥቶ ደጋግሞ ሲያገለግለን ነው እውቀታችን እና እግዚአብሔርም ነው ለዚህ ሰዓት ይሄንን ፕሮግራም የደገሰው። የሚገርማችሁ በጣም ልቤን የሰበሩ ሁኔታዎች ናቸው። በጣም ሬዲ ሆነው እሺ ብለውኝ 2-3 ሰዎች ካንስል አድርገው መጨረሻ ላይ እግዚአብሔር ይህን ሰው ግን ሲያመጣ ሰዓቱ ነበር። የእሱም ቅንነት ጭምር ነው። ባጭሩ በቅንነት ተባበረኝ። ይኸው እግዚአብሔር ይመስገን ወደ ቤቴ መጣ። እንግዲህ አብረን ነው የህይወት ታሪኩን አኗኗሩን የምንሰማው። ፓስተር በጣም እግዚአብሔር ይባርክህ። እጅግ አድርጌ አመሰግናለሁ። ሰዓት ማክበርህ ብዙ ነገር እና እስቲ እንደው ማን ነው ብሎ ዛሬ እንግዳችን ማን ነው ፓስተር ኢሳያስ ብሎ ሰው ማሰቡ አይቀርምና እስቲ ራስን አስተዋውቅልን። እሺ፣ በጣም አመሰግናለሁ። የእግዚአብሔር ባርክሽ አንቺንም። ስሜ መጋቢ ኢሳያስ በቀለ ይባላል። ጎተራ ቃልዮት ቤተክርስቲያን መጋቢ ነኝ። ባለትዳርና የ3 ልጆች ባላደራም ነኝ። ኦኬ፣ እግዚአብሔር ይመስገን። የት ነው የተወለድከው ያደግከው? ክርስትና በቤታችሁ ሲመጣ ኦልሬዲ በአማኞች ቤተሰብ ነው ወይ የተወለድከው? አስተዳደግህንም ብቻ በትምህርት ቤትም ያለህን ትንሽ ነገር ብትነግረን፣ ጌታም ወደ አንተ የመጣበት መንገድ ጭምር ቢሆን። እሺ፣ በጣም ጥሩ። የተወለድኩት በአሁኑ ማዕከላዊ ኢትዮጵያ በምትባል ሀገር ከአዲስ አበባ 230 ኪሎ ሜትር በምትገኘው ሆሳና አካባቢ ነው። ትክክለኛ ቦታ የተወለድኩበት ከሆሳና ትንሽ ወጣ ያለው ገጠራማ አካባቢ ነው። ቤተሰቦቼን ሁኔታ በተመለከተ ክርስትና ህይወታቸው ብርቶችን ነበሩ። እውነት ለመናገር በጌታ ናቸው ግን እንደዛው በፕሮቴስታንት ቤተክርስቲያን የሚሄዱ ግን ምንድነው እናቴ የኦርቶዶክስ ቤተክርስቲያን እምነት ተከታዮች ቤተሰብ መሃል ነው የተወለደችው። ከዚህም የተነሳ አባቴም ብርቱ አልነበረም በጌታ እና እኔ በልጅነቴ ታማሚ ነበርኩ። ረጅም ወራት ሳይሆን ለአመታት ያክል ታማሚ ሆኜ ስለነበር ወደ እግዚአብሔር ለመጠጋት መንገዱ ያ ነበር ለነሱ። በአንተ ህመም ምክንያት? በእኔ ህመም ምክንያት። ምንድን ነበር ህመም? እስከተወሰነ ጊዜ ይሄ ነው ተብሎ አይታወቅም ነበር። እታመማለሁ፣ ሐኪም ቤት ሄዳለሁ፣ እታመማለሁ፣ ሐኪም ቤት ይወስዱኛል እና እንደዛ አይነት ሂደት ነበረ። ግን እድሜ ከ13 ዓመት በላይ ከሆነ በኋላ ለአመታት የሚቆይ ቤት የሚያስቀር ህመም ወደ ከ14 ዓመት በኋላ ታመምኩኝ። ያ እነሱን ወደ እግዚአብሔር አስጠጋቸው። እንደዛ ነው ማስበው። ኦኬ። እና ምን ሆነ? ቤተክርስቲያን ይዘው መጡ? ምንድን ነው የተደረገው ነገር? የተደረገው ብዙ ሐኪም ቤት ይወስዱ ነበር። ከዛ በኋላ
አንደኛ አካባቢ ላይ በጸሎት የሚተጋ ወንድም ነበረ። በጸሎት የሚተጋ ከዚህ ከወልሶ አካባቢ የሄደ ወንጌላዊ ሱልጣን ይባላል። እሱን ነበረ አንድ ሰው የጋበዘው እኛ ቤት መጥቶ እንዲጸልይ። ከዛ በዛን ጊዜ እናትንም አባትንም እንደገና ወደ ንስሐ እንዲመጡ አደረገ። አንድ ቤተሰብ የሚሆን ወንድምም ነበረ። እሱ ይከታተላቸው ነበር። ከዛ የተነሳ እንግዲህ ያ ለኔ ሲያስቸግር የነበረው ህመም እነሱን ወደ እግዚአብሔር መቅረቢያ መንገድ አደረገው። እናንተ ተፈወስኩ? ምን ሆነ? ቶሎ አልተፈወስኩም። ኦኬ። ምን ያህል ጊዜ ቆይ? በዛን ጊዜ 7ኛ ክፍል ደርሼ ነበር። 7ኛ ክፍል ደርሼ 2 ዓመት ሙሉ ትምህርት ሳልማር ቤት መጋቢም የቀረውን ሊጨምር ይችላል ስለሚያውቀው እና በዛን ወደ እግዚአብሔር ቤት እነሱም ሲጠጉ እኔንም ሲወስዱ የእግዚአብሔር እጅ ነካኝ እና ምን ሆነ? እና ያ በሚሆንበት ጊዜ እኔም ለመዳንም እና ወደ መንፈሳዊ ነገር መጠጋት እንዳለብኝ አስብ ስለነበረ ይጸልይ ነበር። ቅዱሳን ይጸልዩልኝ ነበር። ከዛ በሽታው የሳምባ ምቹ ሆኖ ተገኘ። ይሄ ሲያስቸግር የነበረው። ከዛ እንደዛ የሆነ በሽታው ሕክምና ቢከታተልም አይድንም ነበር። ያ ጊዜ ሰፈር ላይ ሰው ሲጫወት ልጆች ሲጫወቱ ቢጮው እንኳን የበቀላ ልጅ ሞታ ነው የሚባለው እና ጸጉሬ ሁሉ ረግፎ ነበር፣ ሰውነቴ ያልቆ ነበር እና በእንደዚህ አይነት ሁኔታ ለመጨረሻ እንዳልኩሽ ሳምባ በሽታ ሕክምናው እየተከታተልኩ እየተጸለየ ከዕለታት አንድ ቀን ከላይ ተነቅሎ ሄደ። እንዴት? እየተጸለየ ባለበት ሰዓት ቤተክርስቲያን ውስጥ እኛ ቤታችን ውስጥ እየተጸለየ ያለ ተነቅሎ ሄደ። እየታወቀኝ ከአናቴ ነው ተነቅሎ ሲሄድ ታወቀኝ። ከዛ በኋላ ከሚጸልዩ ወገኖች እግዚአብሔር አምላክ ዘመንን ሁሉ እንደሚጠቀምብኝ በዘመኔ ሁሉ እሱ ጌታ እንደሚሆን የቤቱና የመንግስቱ ሰራተኛ እንደሚሆን ጌታ ተናገረ። እና ከዛ በኋላ እየለቀቀኝ ሰውነቴ እየተመለሰ ጸጉሬ እየበቀለ መጣ። ያ ለኔ ከጌታን የማግኘት ወደ ጌታ ላይ መጠጋትም ቤተሰቦችን በጌታ ለመበርታት መንገዱ ነበር። እግዚአብሔር ይመስገን። ፓስተር፣ በዚህ ዘመን ላይ እንግዲህ ከዛ ጀምሮ ትተዋወቃላችሁ ማለት ነው አሁን እንደተናገረው ፓስተር። እና እስቲ በዛ ሰዓት ስለሆነው ነገር አንተ ምስክር ነህ፣ የምትናገረው ነገር አለ? እስቲ ይህችን ብትነግረን። ያን ጊዜ ኢሳያስ ልጅ ሆኖ እኛ አካባቢ አንድ አዲስ ክስተት የመጣበት ጊዜ ነበር። የመንፈስ ቅዱስ እንቅስቃሴ እኛ ከመዘመር ከመጸለይ ውጪ ወጣቶች ጠንካራ ጸሎት የማያደርግበት ጊዜ ነበርና የመንፈስ ቅዱስ እንቅስቃሴ ወደኛ ገብቶ በጣም ኃይለኛ ወጣቱ ሁሉ ወደ ጸሎት የተመለሰ ጊዜ ነበርና በዛ ጊዜ እሱ ታማሚ ነው። እሱ የሚያመልክበት ቃሎት ቤርሳን በሰው ግቢ ውስጥ የተሰራ ነው። አንድ ሰው ስጦታ ሰጥተው የጥንት የሃይማኖት አባቶች ከሚባሉ ሰው አንድ ናቸውና የእሳቸው ግቢ ውስጥ ነው የሚኖረው። በዛ ህመም ውስጥ እሱን የሚታገኘው ቸርች ነው። ቤት ካሌለ ወይ ትምህርት ቤት ካሌለ እሱን የሚታገኘው ቸርች ተንበርክኮ ነው። ይሄ መንበርከኩ ድምፁ ድሮ የሌለው ነገር እሱ ካሉ ልጆች አንድ ፍሬ ልጅ ነበረና በሱ ላይ እንቅስቃሴ ሲመጣ ኃይለኛ ተቃውሞ ነበር። ህመም አለው ቅድም ብሏልና ያስለዋል። ተቃዋሚው ማን ነው? ጸሎት አያስፈልግም የሚል
ራሱ በቃለ ሕይወት ውስጥ ያለው አስተዳደር ጸሎት አያስፈልግም፣ ድምፅ ከፍ ማለት የለበት የሚል ይሄ ተግዳሮት ውስጥ ባለው ጊዜ ነው። ታማሚም ነው በእግዚአብሔር ትንሽ ተነክቷል እና ያ ነገር እሱ ሁሉ ጊዜ ሚስቦ ወደ ቤተክርስቲያን እና ያ ነገር እንዳይሆን ብዙ ጊዜ ይደበድባሉ። መጥተው ትልቅ አባት ናቸው ለሱ አያትም በላይ ናቸው እና በዛ ቀጥቅጦ እንትን ስሉ ያባሩታል። ሊታመም ማባረር ብቻ መጥቶ ነው ያባሩታል። እንደገና ቤተሰብ ተረባርቦ ያስታምማሉ። ህመም ብቻ ሳይሆን ዱለም ይበዛው ነበር እና በእንዲህ አይነት ብዙ ነገር እንትን ነበር እና እኛም ጋር አባቱ መጥቶ ያማክረን ነበር። ይህን ልጅ አሳርፍ ከእናንተ ጋር እንዲውል ምናምን ያ መንፈሱ እኛም ጋር እየተቀጣጠለ ነው። ሊመለሰው አልቻለም። በዛን ይቀጥል ነበር። ነገር እየቀጠለ ይሄድ ነበር እና ያ በሽታው በዛ በጸሎትም አቅም የመጣም አዲስ ነገር ለሱ ባይበልጥ የጸሎቱ እንቅስቃሴ የዱለም በሱ ላይ ማረፍ ቢሞት ይሻላል የሚል የቤተክርስቲያን መሪዎችም ወጣቶች ወደ ጸሎት ሲባል የሚሉ ነገሮች ተቃውሞ አነሳና ደግሞ እንዲሞት የሚመኝ ለሱ ደግሞ ፈውስንም መድኃኒትንም ህይወት እድሜ የሚቀጥልበት አገልግሎት ከአንድ አካባቢ ወጣ የሚልበት እንቅስቃሴ እንዳለ እሱም የሚያውቅ አይመስለኝም። ግን እግዚአብሔር አምላክ ጀምሮ ነበር። የእግዚአብሔር ጅማሬ ይሞታል የተባለው ሰው ተፈውሶ እነዛ የሚቃወሙት መንፈሳዊ አባቶች ምን ለውጥ አመጣ? የሱ መፈወስ በእነሱ ላይ አመጣ። ከዛ በኋላ እሱ ብቻ አይደለም፣ ብዙ ወጣቶች የሱ ተከታዮች ከስሚሆን ድረስ የኢሳያስ ደቀ መዛሙርት እስከሚባል ድረስ ቤተክርስቲያን ትልቅ ክርስቲያኑ 24 ሰዓት የጸሎት ቦታ የፈውስ ቦታ ሆነ። በጣም ለሰፊ ዓመታት ብዙ ወጣቶች መጥቶ በቃ ስራ እስከሚቆም ድረስ መንግስት ሰራተኞች ስራቸውን እስከማቋረጥ ድረስ ነበርና እና ስራቸውን እየሰራችሁ መጸለይ ትችላላችሁ የሚል ነገር እንደ ታላቅ አንዳንድ ነገሮች እያልን ከዛ ያ እየተቀጣጠለ ብዙ አገልጋዮች ከዛ እንዲወጡ ምክንያት ሆነዋል እና በረከት ይሆናል። ይሄ ማለት በደርግ ጊዜ ነው ማለት ነው? አይደለም። የቅርብ ጊዜ ትዝታ ነው የምናወራው። የቅርብ ጊዜ ነው። የቅርብ ጊዜ ነገር ነው የምናወራው። በእነ ጠቅላይ ሚኒስትር መለስ ጊዜ እና ይሄ ነገር ነበረና ይሄ ነገር ፈውስን ይዞ መጥተዋል። እንቅስቃሴን ይዞ መጥተዋል። በዛ ሰፈር ብቻ ተገድቦ አልቀረም። ከዛ በኋላ እንቅስቃሴው አገልግሎቱም እየተቀጣጠለ ጀመረ። የግድ እዛ ቤተክርስቲያንም መንፈስ ቅዱስ የተሞሉ የሚሰብኩ ብዙ አገልጋዮች አሉ ተነሱ። ከዛ በኋላ በሙስሊም አካባቢ አሁንም የሚያገለግሉ ልጆች አሉ ከነሱ ቤተክርስቲያን ማለት ነው። እግዚአብሔር ይመስገን። በጣም ነው የማመሰግነው። ወደ ፓስተር ኢሳያስ ልመለስና እንግዲህ በዚህ ሁኔታ ውስጥ ጌታን አገኘ፣ ተፈወስክ፣ ከሳምባ ምች ዳንክ። እንዴት ነው አገልጋይ ወደ መሆን የሚባለው ፕሮሰስ ውስጥ እንዴት ገባ? ወይስ እዛው እያገለገልክ ቤተክርስቲያን ውስጥ እያለ ቀጠለ? ኦፍኮርስ በዚህ ወጣት ሆነ አሁን አገልግሎት ጀምረሃል እዚህ ቀን። እስከ ሙሉ ጊዜ አገልጋይ ለመሆን እንዴት ነበር መንገዱ? አመሰግናለሁ። በጣም ጥሩ ጥያቄ ነው። ህይወትን ለአገልግሎት ዘመንን እንዲሰጥ ያደረገኝ አንደኛ ጌታ ራሱ ነው። እንዴት? ትምህርት ሃይ ስኩል እንደጨረስኩ ጌታ ተናገረኝ። የተናገረው እንዴት ነው? 3 መንገዶችን አሳየኝ። በራእይ ነው? በራእይ 3 መንገዶችን አሳየኝ። 3ቱም ረጃጅም መንገድ የሚያስኬዱ ናቸው። ከዛ ከ3ቱ አንዱ ላይ አስመረጠኝና እስከ መጨረሻ ድረስ መርቶኝ አክሊል ሲሸለም አየሁ። ኦኬ፣ ይሄ ነው ያንተ ስራ ተባልኩ። እሱም የእግዚአብሔር የመንግስቱ ስራ ነው። ይሄን ተረዳው። ሁለተኛ ጊዜና ህይወትን ለዚህ ለመንግስቱ ስራ ከመስጣት በፊት
በአገልግሎት ላይ ሲገለጡ የነበሩ የእግዚአብሔር ክብር፣ ፈውሶች፣ የመንፈስ ቅዱስ ኃይል አገልግሎት ሌላን እንዲያስብ አያደርገኝም ነበር። ለእኔ ምስክር ነው ብዬ የሚጠራው እግዚአብሔር በእኔ አልፎ የሰራው ስራዎች ናቸው። ምናልባት በኋላ ልጠይቅኝ ይሆናል፣ ግን ጊዜ ለእግዚአብሔር ወይ ሙሉ ጊዜ ከመስጣት በፊት የሆኑ ታምራቶች ለማመን የሚከብዱ ናቸው። ተደረጉ። እነዚህ ነገሮች ናቸው ለዚህ ለእግዚአብሔር መንግስት ስራ። እስቲ ንገረን፣ ምንድን ናቸው? ለምሳሌ አንድ ቀን እዛው በልጅነት ወደ ጌታ በመጣሁበት ቤተክርስቲያን ውስጥ የምታገለግል አንዲት እናት ነበረች። ይቺ እናት ሐኪም ቤት ታማ ቆይታ መጣች። ከዛ ስትመጣ በጣም ከባድ ሆኖ በቃ ቤቱ ሰዱ ተብለ ነው የመጣችው እና አርብ ቀን ነው፣ ፈውስ ፕሮግራም ያለበት ቀን ነው። ያኔ ሃይስኩል ተማሪ ነኝ። ወደ 1996 ዓመተ ምህረት ነው እና ከውጭም ከውስጥም ሰው ሞልቶ ያለቅሳል። በቃ ሴትዮ እግሯን ዘርግታ ሰውነቷ ላይ ሙቀት አለ እንጂ አተነፍስም። ከዛ ተጣራን፣ ውጪ ውስጡ ሰው ያለቅሳል ምን ይላልና ተጣርተን ለ3 መተን ስናይ ይሄ ነው ተብሎ እንጸልይ ተብሎ እንዲጸለይ የሚያነሳሳ ነገር አልነበረም። መንፈስ ቅዱስ መጥቶ ጸልዩአል። በቃ ከኔ ጋር የነበሩ ልጆችን በል እንጸልያለን። ሰው እያለቀሰ ነው። አረጋገንና አንድ ቸርች መሪ ደሳለኝ ገብረ ይባላል፣ ቸርች ወንጌላዊ ነበርና በሱ በኩል እንድረጋጋ አረገን። ከዛ በኋላ እየጸለን ጌታ መጥቶ ምን ይላል? በአፍንጫዋ እፍ በላታል። ከዛ መታዘዝ ነው የኔ ስራ። እፍ አልኩ። በታላቅ ድምፅ ሃሌሉያ ብላ ተነሳች። ሃሌሉያ። እስካሁን ድረስ በህይወት አለች። እስካሁን ድረስ እግዚአብሔር ይመስገን። በታላቅ ድምፅ ሃሌሉያ ብላ ተነሳች። ለቅሶ በእልልታ ተቀየረ። እግዚአብሔር ይመስገን። አንዱ ይሄ ነው። እሺ። ሁለተኛ እኔ አንድ ወረዳ ሄድነው ከሱ ጋር አንድ አቅጣጫ ነው። እሱ መሰረተ ክርስቶስ ሄደ፣ እኔ ቃለ ሕይወት ሄድኩኝ። ኮንፍራንሱ እሱ እዛ መሰረተ ክርስቶስ እያገለገለ ነው፣ እኔ መካባን ነው ቃለ ሕይወት እያገለገልኩ ነው። ከዛ እያገለገለን የሆነ ማለዳ 11 ሰዓት ተነስተን እንጸልያለን ማለት ነው። ስንጸልይ በሰንሰለት የታሰረ ወጣት ይዞ መጡ። በሰንሰለት አብዶ ይዞ ሲመጡ ወንድሙ ከኛ ጋር አድሯል። እዛ ኮንፈረንስ በቃ ከነሱ ጋር እየጸለይኩ አድራለሁ ብሎ መጥቶ ጌታቸው ይባላል። አሁን ደቡብ አፍሪካ ነው ያለው። እና አመጡ። ተነሰን እህቶቹ ሰው የሰፈር ሰው ነው፣ ሌሊት ነው እንግዲህ አስሮ መጡና ተደነጋግጠን ተነስተን ጸሎት ጀመርን። ጸሎት ስንጀምር ጌታ ምን አለ? እዚህ ሳይሆን ቤተሰቦቹ ጋር ውሰዱ አለ። ከዛ አጎቱ ልጅ አለ፣ ታምራት ይባላል፣ አሁን ዩኒቨርሲቲ አስተማሪ ነው። ከዛ ተያይዘን ሄድን። ሲሄድ ቤተሰቦቹ በጌታ አይደሉም፣ የታማሚ ቤተሰብ በጌታ አይደሉም። ሰውዬ በጣም ትልቅ ጋያ ነው የሚባለው፣ እንትን ይሲባል ማለት ነው። ትልቅ ሰው ነው፣ ያስፈራል። አባትየው ከዛ እናትየውም በጌታ አይደሉም ማለት ነው። ከዛ እንደታሰረ ወሰደንና ተነስቼ ወንጌል መሰበኩ ማለት ነው። ፈቀደላችሁ? አዎ፣ አማራጭ የለም። ከዛ ሰውዬ ግዱን በቃ እንዳላችሁ እቀበላለሁ አለ። ጌታን እቀበላለሁ? አዎ። ከዛ ሴትዮም እህቶቹም ጌታን ተቀበሉ ማለት ነው። አጋንንቱ ከዛ በኋላ ይሄዳል፣ እብደቱ ይለቃል። ከዛ በኋላ
ሁሉም ንስሐ ገቡ ማለት ነው። ከዛ ለልጁ መጸለይ ስንጀምር አሰናብተኝ አለው የእብደት መንፈስ። አጋንንት ነበር ውስጡና ጮኸ አሰናብተኝ አለ። አሰናብተኝ አሁን አለ። እስከዛ ድረስ ቤተክርስቲያን ግን አለቅም ብሎ ነበር። ከዛ ቤተሰቡ በሙሉ ጌታን ተቀበሉ። ልጁ ከዛ ከእብደት መንፈስ ተላቀቀ። አሁን ደቡብ አፍሪካ ነው ያለው አሉ። በጣም ሀብታም ነው አሉ። እግዚአብሔር ይመስገን። ማን ነው ስሙ ታስታውሰው? ልጁን ወንድሙን ነው የማውቀው። የስንት ዓመት ሰው ነበር ያኔ ልጁ? አላስታውስም። ምናልባት 20 ዓመት ትልቅ ነው። እና እንደዛ አይነት የእግዚአብሔር ስራዎች የሚሰሩበት ጊዜ ፓስተርም አይደለሁም፣ ወንጌላዊም አይደለሁም፣ ተማሪ ነኝ። ሀስቦል ተማሪ ነኝ። ከዛ ቀጠላ። ከሱ በኋላ አንድ ቦታ መጥተው ካላገለግላ ተባልኩ ማለት ነው። እና እሺ ብዬ ጾም ጸሎት 40 ቀን ነበረኝ። ጸልዬ ከጨረስኩ በኋላ ነበረ ፕሮግራሙ። ሄድኩኝ። ሲሄድ ጌታ ምን ይላል? 3 ዓመት ሙሉ አልጋ ላይ የነበረች ሴት አለች ይላል። ከዛም በአካባቢው ላይ በጣም የታወቀ አንድ ቄስ አለ፣ የመካነ ኢየሱስ ቄስ ጡንሲዶ ይባላል። እና እሱ እያገለገለ ነው። እሱ አርብ ነው የጀመረው ኮንፈረንሱ። እኔ ሐሙስ ነው የጀመረው ኮንፈረንሱ። እኔ አርብ ነው የሄድኩት። አርብ ሄድኩኝ። አርብ ይህንን መልእክት መግቢያ አድርገህ ተጠቀማለኝ። ባል የሞተባት መሬቷን ለመውሰድ ሌሎች ሰዎች ድግምት አድርጎባት አልጋ ቁራኛ አድርጓታል። ስለዚህ ይህንን መልእክት መግቢያ አድርገህ ተጠቅመህ አገልግሎት ጀምራለኝ መንፈስ ቅዱስ። ከዛ ቀለል ባለው መንገድ እሱን ተናግሬ ቀጠልኩ ማለት ነው። ቅዳሜ ማለዳ ያችን ሴትዮ በቀሬዛ መጡ። እየጸለይን ነበር ማለዳ። እኛ እየጸለይን እንደዚህ ሆነች። የማታ መልእክት ያመጣህላት ሴትዮ መጠች አሉ። መጠች? አዎሽ እንጸልይ። የጌታ እጅ ተንቀሳቀሰ። በእግሯ ወደ ቤቷ ሄደች። እንደዚህ አይነት የእግዚአብሔር ስራዎች በዛን በልጅነት ወራቴ ላይ እግዚአብሔር ሲያደርግ ስለነበረ ከዚህ ስራ ውጪ ለየትኛውም ስራ ልቤን አይስበኝም ነበረ። እንደተጠራህም በደንብ እርግጠኛ ሆኜ በዚህ በመንግስቱ ስራ ላይ እንዲቆይ ያደረገው ጊዜ እንዲሰጥ አደረገው። ይሄ ነው ማለት ነው። እግዚአብሔር ይመስገን። አሜን። አስደናቂ ነው በጣም እግዚአብሔር። አሁን ወደ አዲስ አበባ እንዴት ገባህ አልልም፣ ግን አዲስ አበባ ላይ ስትመጣ ያንን የፈውስ አገልግሎት እንደዛ አገኘው። እዛውስ ያለበት የነበርክበት ሆሳዕናስ የእግዚአብሔር መንፈስ በስልጣን እንደዚህ ይሰራል፣ እንደዛ ዘመን ይሰራል። እንዴት? ሁለት ጥያቄ ነው። መጀመሪያ እንደውም የሆሳዕናውን ነገር፣ ሆሳዕና እንዴት ነው ስላንተ የምትሰማው? ደድሮ የእግዚአብሔር መንፈስ በነፃነት ፈውሱ አለ፣ ሁሉ ነገር አለ። እውነት ለመናገር አሁን ብዙ መረጃም የለኝም፣ እየሄድኩም እያገለገልኩ ስላልሆነ ብዙ እውቀት የለኝም። ግን መቀዛቀዙ እንዳለው ሰማለሁ። ያ የነበረው ግለቱ ማለት ምን ማለት ነው? ግለቱ ለኢትዮጵያ የምተርፍ እሳት የተነሳው ከዛ ነው። በጣም ትላልቅ የወንጌል አገልጋዮች የተነሱት ከዛ ነው። ማለት ምሳሌ አባባ ኬዳሞ ናቸው። ቀደም ብለው ነው እሳቸውና ልክ እንደሳቸው አይነቶች ብዙዎች የወጡ ተጽዕኖ የፈጠሩ ታላላቅ የወንጌል እሳት ይዞ በኢትዮጵያም እንዲሁም ደግሞ በአፍሪካ ደረጃም በዓለም አቀፍ ሚሽነሪዎች ሆኖ የወጡበት አካባቢ ነው። አሁንም ቅሬታ አለው፣ ግን መቀዛቀዙ ይታይበታል። እሱ መቀዛቀዙ አይ ቲንክ በየቦታው ነው። አዲስ አበባ ላይ ታዲያ እንዴት አገኘው? አዲስ አበባን ሆሳዕና ላይ በነበረው ግለት ለመቀጠል አስቸጋሪ ነበር። አስቸጋሪ ነበረ። ለምን ማለት ጥሩ ነው። አንደኛ ልጅ ነበርኩ።
እድሜ ፊዚካልም ስታይ ስንት ዓመት ነበር አዲስ አበባ ስትገባ? 19 ወር 20 እና ሊቀበሉ አቃታቸው? አያውቁማ። አንደኛ ፕሮሞት የሚያደርግ ሰው ያስፈልጋል። ብዙ በሰው ነው ብዙ ነገሮቹ። ግን ብዙ አልቆየም፣ ወጣ እግዚአብሔር ሰዓት። አንዴ ትዝ ይለኛል፣ ቆሬ መጀመሪያ አዲስ አበባ ላይ ያገለገልኩት ቆሬ ብርሃነ ወንጌል ነው። ሐሙስ አዲስ አበባ ገብቼ እዛ አገልግሎትን የሚያውቁ ሰዎች ጠሩኝ ማለት ነው። ሐሙስ ገብቼ አርብ ነው ያገለገልኩት። እና ያ ሙሉ ወንጌል ተሰማ። ሙሉ ወንጌል ምን ተደረገ? ሙሉ ወንጌል ብርሃነ ወንጌል ላይ ምን ስታገለግል? ፈውስ ፕሮግራም አላቸው። እዛ አገለገልኩ። ፈውስ ሳይሆን የመንፈስ ቅዱስ ኃይል አገልግሎት ነው ያገለገልኩት። ሰዎች ይነኩ ነበር፣ ይቀቡ ነበር። እሱ ነው ያንን ከቀጠና 2 አሁን ሚካኤል አካባቢ ላይ ያለው ሙሉ ወንጌል ያኔ እዛ ተተክለው ነበረ። ድልድይ ስር እዛ የሚያውቁኝ ሰዎች የሰሙ ሰዎች ጋበዙኝ። ከዛ እግዚአብሔር ጥሩ ጊዜ ሰጠን። ከዛ በቃ ወጣ ማለት ነው። ብዙ ሙሉ ወንጌሎችን ማገልገል የቻልኩት ከዛ በኋላ ነው። ሙሉ ወንጌሎች ነው። አንድ ቦታ ላይ በስታጫውተን በእግዚአብሔር ቃል እያካፈልከን ነው። አንድ ቦታ ላይ ተጋብዘ እንዲሁ ምንም እድል ኮንፈረንስ ላይ ለመጋበዝ ሳትጠራ ማለት ወደ መድረክ ሳትወጣ እንትን ያልክበት አለ። እስቲ እሱን አጋጣሚ በደንብ ነገር። እሱ አብረን ነበረን ከሱ ጋር እዛ ገጠር እያለን ለ6 ሆነን ለጸሎት የሆነ ቦታ ሄድን። እነሱ ይታወቃሉ። እሱም ከሱ ጋር አንድ ሌላም አለ በአገልጋይነት እነሱ ቀድሞ ይታወቃሉ። አንደኛ ይታወቃሉ እዛ አካባቢ። ድንገት እኔና አንድ ወንድም ይዞ ይህቴን ጨምሮ ሄዱ ማለት ነው። ሐሙስ ገባን። እስከ እሁድ ድረስ ለእኔ መድረክ አልነበረም እና ምናልባት ትዝል እንደሆነ ማርታ የምትባል እህት አለች። በዛ አብረን በጸሎት ሰዓት ላይ እና ተነስታ ጌታ እንዲህ ይላል እሁድ የሚያገለግለው ይሄ ብላቴና ነው አለችው። በመድረክ ላይ ተናገረች። መሪዎቹ ምኑም አሉ መድረክ ላይ ሳይሆን ቸርች የሚመሩ ወጣት ላይ መሪነት እና ይሁድ ላይ ተሰጠኝ ማለት ነው። ይሁድ ተሰጠኝ። ከመሰረተ ክርስቶስ ከሌላም ቃለ ሕይወት ምናምን ጉባኤ መጥቶ ነበረ። ከዛ መድረክ ላይ መቆሜ ትዝ ይለኛል። ሰላምታ ሲያቀርብ አጋንንት መጮ ጀመረ። ከዛ ምናምን ጀመረ። ከዛ ምንም ትግልም አልነበረም፣ ጸሎትም ብዙም በቃ ውጣ ግባ የሚባልም አልነበረም። ግን በቃ የጌታ ክንድ ነው ይሄን ያደረገው። ፕሬዘንሱ ነው በቃ የእግዚአብሔር ህልውና ነው። ማለት ተራራም ወጣም እየጸለንም ነበረ። ማታ አዳር በጸሎት እናድራለንና በቃ መንፈስ ቅዱስ አብሮ ይንቀሳቀስ ነበርና ከዛ የጌታ ኃይል መጣ። የኤልያስን መጎናጸፊያ የተቀበለበት ያንን ክፍል ነበር የምሰብከው። ከዛ የምርም እግዚአብሔር ክብር ጉባኤ ላይ ሲመጣ ቆሙ እነሱም። ከዛ በኋላ መንፈስ ቅዱስ አገለገለ። አንተ ትቀጥል ማን ይቀጥል አይታወቅም። ሰከራችሁ። ማንንም ማያዝ አይችልምና እንደዛ አይነት የእግዚአብሔር ክብር የተገለጠበት ነውና ስቲል ያ ሀገር እኔም ለሱ ሄደን አምናም እንኳን አገልግለናል። ግንኙነታችሁ ክብር ለእግዚአብሔር ይሁን። በጣም የሚገርም ነገር ነው የምትነግረኝ። ስለዚህ አዲስ አበባ ላይም ያንኑ በዛው መንፈስ ቀጠልክ፣ እንደዚሁ አገኘው ማለት ነው ቤተክርስቲያንህን። እንዴት እሱን አልነገርከኝም? በዛ መንፈስ አላገኘው እና የአዲስ አፖይንትመንት አልፈጠረብህም? መምጣቴ ትክክል አይደለም አላልኩም። ምክንያቱም ጌታ ይመራኝ ነበር። ብዙ ሰዎች ደግሞ ብዙ ጥያቄ ውስጥ ይገቡ ነበር። አንደኛ የእድሜ ጉዳይ፣ በዛን ጊዜ እየተማርኩ አለመሆን ጥያቄ ይፈጥር ነበርና ጌታ ይመራኝ ነበር።
በዚህ ከተማ ላይ እግዚአብሔር በብዙ ኃይል እንደሚሰራ እንደሚረዳኝ እንደሚያስተምረኝ እንደሚያቆመኝ አቅጣጫ በራሱ ለኔ መጥቶ ያወራኝ ነበር። እሺ እንደሱ ከሆነ እስቲ ከአንድ ቦታ ላይ የአገልጋይ ሐዋርያ ንጉሴ ሮባ እያገለገለ ስለወረደ እሳት ስትናገር ነበርና እስቲ እሱን ምንድን ነው የት ነው እስቲ ንገረን። መጋቢ ታስታውስ እንደሆነ አላውቅም። እኛ በተወለድንበት ሰፈር ቡሻና ይባላል። እኛ የተወለድንበት አካባቢ እዛ ትምህርት ቤት አለና እዛ ትምህርት ቤት ላይ ኮንፈረንስ ተደረገ እና በጣም ብዙ ህዝብ ነው የነበረው። ቅዳሜ ከሰዓት ይመስለኛል። ከዛ በጣም ብዙ በሽተኞች በዊልቸር በቀሪዛ ምናምን ነው መጥቷል። ልክ እንደዛ ቁጭ ብለን ያለ ያገለገለ ድንገት እንደማብረቅ አይነት እሳት መጣ። ዱብ ስል ጉባኤ በሙሉ ነው ቅጠል የሆነው መሬት ላይ ረገፈው። እውነት ግን እንዲህ ባይን ሁሉ ሰው እንደዚህ አዎ። ከዛ የ25 ዓመት ተራምዶ የማያውቅ ልጅ ነበረ ብድግ ያለው። በቃ ብድግ እንደዚህ እያየን ብድግ ብሎ ተነስቶ ሮጣ። ማንም ማንንም ማያዝ አይችልም። ማንም ማንንም ማያዝ አይችልም። እኛም ራሳችንን መርዳት አንችልም። ሁሉም ነው መሬት እሱ ነው። አዎ ያ በጣም ይህንን አገልግሎት እኛም እንድንቀጥል ምክንያት ነው። አዎ እሱ ነገር አይረሳም። ግን የሚገርምሽ ከሱ ጋር የማገልገል እድል አግኝቼ ነበር። ኦኬ አገልጋይ ሆነ ደግሞ አገኘው? አዎ አገኘሁት። ኦኬ የት? አንድ ክሩሴድ አብረን የማገልገል እድል አገኘሁት። ፕሮግራም ራሱ ያሳስኩት እኔ ነበርኩ። እዛ ሆሳና። ኦኬ ከዛ ካንተ ጋር አብረን እንተኛለሁ አልኩት። አብረን እንተኛ ስለ እንደው መንፈስ እንዲጋባብኝ ምናምን ስለ መከራን መቋቋም ከቻልክ አለ ጌታ ረዳን። ጥሩ ጊዜ አገልግለን አሳልፈናል ማለት ነው። እግዚአብሔር ይመስገን። በጣም ማከብሮ ሰው ነው። እግዚአብሔር ባርኮ በጣም እንግዳይ የሆነ ሰው ስፖንሰር አድርጎ አስተዋውቆኝ ኢንተርቪው አድርጌዋለሁና በጣም እግዚአብሔር እኔ የምልህ እንደዚህም የተጠቀመባቸው ሰዎች ስላሉ እግዚአብሔርን በእውነት በጣም አመሰግናለሁ። በጋንዲ ሆስፒታል ውስጥ የተፈጠረ ነገር ብለህ ነበር። እስቲ እሱን ነገር ምንድን ነበር? በጋንዲ ሆስፒታል ላይ የተፈጠረ ነገር ከባለቤቴ ጋር የተገናኘ ነገር ነው። እሺ መጀመሪያ ልጃችን ተረግዞ የኔና የሷ የደም አይነት ሲመረመር የኔ ኦ ፕላስ ነው፣ የሷ ደግሞ ኤ ማይነስ ነበር። ከዛ ሁለተኛ ልጅ ለመውለድ የሚታስቡ ከሆነ አንድ የሚወሰድ መድኃኒት አለ። ያንን ውሰዱ ተባለ። በዛን ጊዜ በጋንዲ ሆስፒታልም አልነበረም፣ ሌሎች ፋርማሲዎችም አልገኛለ። ብንፈልግ ጠፋ። በቃ አንድ ቀን ተገኘ መሳለሚያ አካባቢ ተባለ። አውቶቡስ ተራ። ከዛ እየሄደን አብነት ስንደርስ ተሽጧል ተመለሱ ተባለ። በጣም ተሰማን፣ እጅግ በጣም ተሰማንና ቤት ገብተን አይ በቃ እንጸልያለን። በጣም ጌታ ረዳን፣ ጸልየን። ከዛ ያ ጥያቄ ከኛ ውስጥ ልክ ሸክም ከሰው ላይ እንደሚሄድ ሄደ፣ እየታወቀን ሄደ። በነነ እግዚአብሔር ይመስገን። ከዛ በኋላ የመጀመሪያ ልጃችን ተወለደ። አለፈ። ሁለተኛ ልጅ ሲወለድ ሁለተኛ ልጅ ተረግዞ ጋንዲ ሲንሄድ ያ እንትኑ አለ ፋይል እንትናችሁ ካርዳችሁ ላይ ተመዝግቦ ቁጭ ብሏል። እና ሲገባ መድኃኒት ወስደሻል ወይ አለችው ነርሷ። አይ አለችው። ከዛ ያው በጊዜ የተሰማትን ተናግራ ሄደች። ሌላ ሰው ላከች። ደሟን ቀጥታ ሄደች። ሌላው መጣ፣ እንደዚሁ አያት።
ባለቤቴ ያን ጊዜ ምንድነው የምትለው? ደሜ ተቀይሯል ነው የምትለው። ጥያቄውን ሲያነሳ እግዚአብሔር ጸሎቱ ረሳች ሲጠፋ ስራውን ሰርቷል። ሶስተኛው ሐኪም መጣ። ሶስተኛ ሐኪም በጣም ተንከባከባት፣ አይዞ አላት፣ ተንከባከባት ምን አላትና ከዛ በኋላ የሶስቱንም ውጤት ይዞ ነው የመጣው። የሱንም የነዛንም ይዞ መጣው። ምንድነው ምናምን ውስጥ ደሜ ተቀይሯል አለች ወለዶ። ስትል ጊዜ እሺ አይዞሽ በሰላም ትወልጃለሽ ምናምን አባበላትና ሌላ የሚመጣ ከሆነ በርቺ ምናምን እያላት ነበረ። ከዛ ሲያይ ፕላስ ሆኗል፣ ማይነሱ ፕላስ ሆኗል። ቼክ አረገው ማይነስ ነበር አይደለ? መድኃኒት አልወሰደችም፣ ፕላስ ሆኗል። ጤነኛ ልጅ ተወለደ። እሱ ብቻ ሳይሆን ቀጣይም ሴት ተወለደች። ጤነኞች ልጆች ተወለዱ። እግዚአብሔር እንዲህ አይነት ተአምር ነሰራ። ስንት ልጆች አሏችሁ? ሶስት። ሁለት ወንድና አንድ ሴት። እግዚአብሔር ይመስገን። በጣም የምልህ የሚገርም እግዚአብሔር እኮ በቃ ክንዱ ይገለጥ እንጂ በጣም የሚያስደንቅ ነው። እንደው በክርስትና ሕይወት ሞዴሌ ነው ብለህ የምትስለው ሰው አለ እንደው ወደ በህይወትህ? በጣም ጥሩ ጥያቄ ነው። እኔ ራሴን ማስበው ነው። ብዙ ሰዎች በጸሎትም በምክርም በብዙ መልክ ከአጠገባችን ወይም በአጠገቤ ቆሞ ሊሆን ይችላል። ግን ይሄ ነው ብዬ ሞዴል የምለው የለም። በጌታ በአገልግሎት እንዲበረታ ሁል ጊዜ የምታግዘኝ እናቴ። እሷ ወደ አገልግሎት በሚመጣበት ጊዜ አንደኛ ውጪ እንዲሄድ ግፊት ነበረ ሰዎች፣ የእሷ ወንድም ልጅ። ሁለተኛ በቀለም ትምህርት እንዲገፋ ይፈለጋልና ጌታ ከሞት አድኖ ለራሱ ጥቅም ለራሱ ክብር ይጠቀማለሁ ካለ አታስቸግሩት ብላ የጌታን ሐሳብ ተረተ በመንግስቱ ስራ ውስጥ እንዲሰማራ በማድረግ እሷን እናቴም ናት። እሷን እንደዛ ላለው ሌላ ሞዴል ጌታ ኢየሱስ ነው። የሃይማኖታችን ጀማሪ የሃይማኖታችን ፈጻሚ፣ ያለ ነውር ያለ እንከን ሩጫውን ጀምሮ የጨረሰው ጌታ ኢየሱስ ለኔ ሞዴሌ ነው። አመሰግናለሁ። እኔ ለምን ይሄን እንደጠየቁ ታውቃለህ? ብዙ ጊዜ ወጣቶች ሲነሱ በእኔ ጊዜ ወደ ጌታ በመጣሁበት ሰዓት ፓስተር ዳንኤል መኮንን፣ አሁን ሐዋርያ ዳንኤል መኮንን ማለት ነው፣ እሱ ላይ እግዚአብሔር ጸጋ የሚገለጽበት እንትኑ የተለየ ነው በጣም። እና ብዙ ወጣቶች ብዙ ሰው የዳነበትም ነውና ብዙ ወጣቶች ጸሎታችን የብዙ ሰው እንደ ፓስተር ዳንኤል ቀባኝ ነው እንደ እንትና አርገኝ የሚለው ነገር በየዘመኑ ላይ የሚያመጣው ፖዚቲቭ የሆነ ኢምፓክት አለ በወጣቶች። እና በዛ ሰዓት ላይ በፓስተር ዳንኤል ዘመን ይገርማል፣ መንፈስ ቅዱስ እንትን ነው። አንድ ሰውዬ ላይ አንድ ሰው ብቻ ላይ ተቀምጦ እንትን አይደለም፣ ይተላለፋል። እና ከሱ ላይ ትክክለኛ የእግዚአብሔር መንፈስ አሰራር መሆኑን የማየው የተቀቡት ልጆች ሁሉ በጣም ሃይስኩል ተማሪዎች ልክ በአንተ እድሜ ማለት ነው የነበሩ ምን ያሉ አሁን ውጭ ሄዱ በሙሉ ነው የምልህ በፈውስ ተቀብተው በጣም በድንቅ ያገለግሉ ነበር። አሁን እንትን ደግሞ ያየሁት ቃለ ሕይወት ቤተክርስቲያን እንደው ተመልካቾች ኢትዮጵያ ስትመጡ ውጭ ያላችሁት እንትን ብትሄዱ ቃለ ሕይወት ያየሁት የኮልፌ ቃለ ሕይወት ነው። ኮልፌ ቃለ ሕይወት ብዙ ሰው የሚያውቀው የነቢይ መስፍንን ነው። ግን ነቢይ መስፍን የማይኖርበት ፕሮግራሞች አሉ። ማክሰኞ ብትሄዱ እስከ 6 ሰዓት ባለው ለምሳሌ
በሙሉ አገልጋዮች እኮ ተቀብተዋል። ሴቶቹ ወንዶቹ ይጸልያሉ፣ ፈውስ ይካሄዳል። እንደዚህ ነው የእግዚአብሔር መንፈስ አንድ ሰው ቁጭ አድርጎ እንትን የሚያደርግበትም አይደለም አሰራሩና በጣም የጠየቅኩ ለዚህ ብዬ ነው። እና ቀጥዬ ደግሞ የምጠይቅህ እንደው የእግዚአብሔር ቃል ስታስተምረን ነጥቦች ይዘን ወስነን ይሄንን ነገር ከዚህ በኋላ እንዲህ ነው የምናደርገው የምንለው ውስጥ የሚያስገባን ነገር ይዘን እንድንወጣ ነው የሚያደርገን የምታስተምረን ነገር ሲኩዌንሱ፣ አካሄዱና መጽሐፍ ቅዱስ ኮሌጅ ተምረሃል ወይስ እንዴት ነው? በጣም አመሰግናለሁ። አዎ መጽሐፍ ቅዱስ ትምህርት ቤት ተምሬያለሁ። አንደኛ የእግዚአብሔርን መንግስት ስራ ወይም አገልግሎት ለማገልገል ትልቅ ፍቅር ትልቅ ግለት ስለነበረው በርቀት ግሬስ ቴዎሎጂካል ኮሌጅ በርቀት ዲፕሎማ አገኘው። ሁለተኛ በቃለ ሕይወት ዲፕሎማ ተመረኩኝ። ካደኩኝ በኋላ አዲስ አበባ መጽሐፍ ቅዱስ ኮሌጅ ኤቢሲ ባችለርስ ዲግሪ በመጽሐፍ ቅዱስና ስነ መለኮት በሚለው እሱን ወሰድኩኝ። እግዚአብሔር ይመስገን። በጣም የእግዚአብሔር ቃል ባይብል እንደ ቴዎሎጂ በጣም ከተደነኩበት አንዱ ነው። የተመማረ ብቻ አይደለም እግዚአብሔርም አስተማሪነትንም እንደ ጸጋ ስጦታ እንደሰጠህም ነው ያየሁትና ድፍረትህም ለመገሰጽም ድፍረትህን ሁሉ ነው የተገረምኩት። በቀደም ደግሞ እያስተማርከን እያለ የእግዚአብሔር ክብር በህይወታችን እንዲገለጽ ብለህ 5 ነጥቦች ሰጠህ እና እስቲ እነሱን 5 ነጥቦች ሰውም ሊማር እንዲችል አጠር አድርገህ ብትነግረንና በተለይ መጨረሻ ላይ 5ኛ ፖይንት ያመጣኸው ለወላጅ አልባ ልጆችን በማገዝ በመንከባከብ በመርዳት አባት መሆን እናት መሆን ከዛም በላይ እንግዲህ ይሄ ከሆነ ጧሪ የሌላቸውንም ብለን ልንወስደው እንችላለንና በጎ አድራጎት ጋር መያያዙ ምንም እሱ ሊገባኝ አልቻለም እና እስቲ አስረዳን። ማን ናቸው? መጀመሪያ ምንድን ናቸው እነዛ 5 ነጥቦች በየተራ ብትነግረን። እሺ በጣም ጥሩ ነው። በጣም ጥሩ ጥያቄ ነው። ቅድም እንደነገርኩሽ እግዚአብሔር ለአገልግሎት ሲጠራኝ የቃሉንም ብርሃን በህይወቴ ላይ እየገለጠ ነው። ብዙ ቦታ ላይ ለኃይል አገልግሎት ተጠርቼ ወይ ሰባኪ ወይ አስተማሪ ሆኜ እንዲገኝ ያደርጋል። ያ ብዙ ሰዎችን ካሉበት ሁኔታ እንዲወጡ ያደርጋልና ወደ ጥያቄ ሲመለስ ሰው ሁሉ እግዚአብሔርን ክብር ይናፍቃል። ሁላችንም እንደዛ መጠኑ ሊለያይ ይችላል፣ አይነቱ ሊለያይ ይችላል እንጂ በጊዜ ከነበረው ሐሳብ ስንነሳ ንጉሥ ሰለሞን የእግዚአብሔር ክብር እንዲገለጥ የመጀመሪያ ያደረገው መንግስቱ ላይ ቁጭ ብሎ ተደላድሎ መቀመጥ ሲችል ዝግጅት ነው ያደረገው። ክብሩ የሚመጣበትን ስፍራ ነው ያዘጋጀው። ቤተ መቅደስ ነው የሰራው። ስለዚህ የመጀመሪያው ዝግጅት። ሁለተኛ ከሰው መዘምራን፣ ሌዋውያን፣ ካህናትና ለሙዚቃ በጊዜ የሚጠቀሙበትን ዕቃ ሁሉ ነው የቀደሰው እና የእግዚአብሔር ክብር እንዲገለጥ ቅድስና ዋናው ነገር ነው። ያለ ቅድስና እግዚአብሔር ደስ ማሰኛት ስለማይቻል ንጹህ ስለሆነ እግዚአብሔር። ሶስተኛ አምልኮ ነው። ባመለኩ ጊዜ እግዚአብሔርን ባከበሩ ጊዜ የክብር ደመና ቤተ መቅደሱን ሞላ ነው ብሎ አምልኮ የተለያየው አይነት መልክ አለው። አንደኛ እግዚአብሔርን በፍጹም ልብ ከመውደድ ቀጥለው ባልንጀራን እንደራስ መውደድ እና በፍጹም ልብ ለምናውቀው እንሰግድለታለን ተብሎ እንደተጻፈው ለጌታ ከልብ የሆነ አክብሮትን ለእግዚአብሔር መስጠት። ያ ማለት ይፈልጋል እግዚአብሔር። ምክንያቱም የአምልኮ ኮንሴፕት ከሰው አይደለም የመጣው፣ እግዚአብሔር ራሱ ነው ያመልከኝ ዘንድ ሕዝብን ልቀቅ አለው።
በዓል ያደርግልኝ ዘንድ ሕዝቤን ልቀቃለሁ። እግዚአብሔር ራሱ አምልከውን ይፈልጋል፣ እንዲመለክ ይፈልጋል፣ እንድናመልከው ይፈልጋል። የተፈተነው ለምሳሌ ከዳብሎስ እስራት በልጁ አምነን የተፈተነው ለማምለክ ነው። አንዱ እሱ ነው። በያዕቆብ መልእክት መሰረት ያነሳሁት ስለ ንጹሕ ነውር አልባ የሆነው አምልኮ ማምለክ ወላጅ አልባ የሆኑ ልጆችን መርዳት፣ መበለቶችን መጠየቅ የሚለው ያ እግዚአብሔር አብ ደስ የሚሰኝበት አምልኮ ነው። እግዚአብሔር አብ ደስ የሚሰኝበት አምልኮ ነው። እሱን ስናደርግ አብ ይደሰታል። ምክንያቱም የእግዚአብሔር ደስታ ኃይላችን ነው። የእግዚአብሔር ደስታ ኃይላችን ነው። የምናደርገው እግዚአብሔርን ለማስደሰት ከሆነ እግዚአብሔር የሚደሰተውን በምናደርግበት ጊዜ እሱ ሲደሰት ፕሬዘንሱ ይመጣል፣ ኃይሉ ይመጣል፣ ክብሩ ይመጣል ማለት ነው። ሌላ የመጨረሻ ጸሎት ነው። ሰሎሞን ሁለተኛ ዜና ምዕራፍ 6 ላይ ጸለየ። ረጅም ቁጥሮች ላይ ጸለየ። በሰባተኛው ምዕራፍ ላይ የእግዚአብሔር ክብርና እሳት መጣ። ስለዚህ የእግዚአብሔር ክብር እንዲገለጥ ሰዎች መጸለይ አለበት። ሁላችንም መጸለይ አለብን ብዬ አስባለሁ። ብዙ ጊዜ በቤተክርስቲያን ላይ በሚደረገውም ፕሮግራም ላይ የተወሰኑ ሰዎች የሙሉ ጊዜ አገልጋይ ወይ አገልግሎት ዘርፍ መሪነት ውስጥ ያሉ ብቻ የሚጸልዩ ሆነው አንዳንድ ሰዎች ጸሎትን ለሌሎች ትተው የተው ይመስላል። ያም አሁን ለምሳሌ ሰው በቤቱ ከልጆቹ ጋር ከሚስቱ ጋር በጋራ ደግሞም በግሉ የማይጸልይ ከሆነ ቤቱ ላይ የሌለውን ልምምድ ቤተክርስቲያን ላይ ማድረግ አይችልም። አሁን ቤተክርስቲያን ላይ ሰው ለምንድነው እንደው ጸሎት ኮንፈረንስ ቢጋበዝ ሰው 10 ሰው ብቻ ሆኖ የሚመጣው? ለምንድነው ትንሽ ሰው የሚመጣው? እሁድ ጉባኤ ላይ 1000 የሚመጣ ቤተክርስቲያን 100 ሰው አይመጣም ለጸሎት። ምክንያቱም ልምምድ የለውም ቤቱ ላይ። ቤቱ ላይ ልምምድ ከሌለው እዚህ መጥተው የመጸለይ ነገሩ ደካማ ይሆናል። ይህንን ስንል ሰው በትምህርት ቢዚ ነው፣ ሰው በስራ ቢዚ ነው፣ ሰው በብዙ ነገር ተወጥሯል። ግን መጸለይ ቸርች አይምጣ፣ በስራም በትምህርትም በተለያዩ ምክንያት ግን ቤቱ ላይ ካለ ይሁድ በሚመጣበት ጊዜ ለምን ክብሩ አይንቀሳቀስም? ባጭሩ የእግዚአብሔር ክብር እንዲገለጥ ዝግጅት ያስፈልጋል፣ ቅድስና ያስፈልጋል፣ አምልኮ ያስፈልጋል፣ እንደገና ጸሎት ያስፈልጋል። እግዚአብሔር ይባርክ። አሜን። በጣም ነው የማመሰግነው ፓስተር። ቀጥዬ የምጠይቅህ በአገልግሎት ዘመን ከበድ ያለ ተግዳሮት ገጥሞ ያውቃል? ከነበረ እንዴት ተወጣው? አገልግሎት ላይ መንገድ ላይ ያው አልጋ ባልጋ የሚሆን ነገር የለም። ቅድም መግቢያዎቹ ላይ ለማንሳት ሞክሯል መጋቢው። ለኔ በህይወቴ ላይ ትልቅ አገልግሎት መንገድ ላይ ተግዳሮት የነበረው አንደኛ ጤና ማጣት ነው። እንደ ቀላል የምታይ አይደለም። ስታለፍ እንደዚህ እንደሆነን አልነበርኩም። ሰው ይጸየፍ ነበር እና የሌሎች ሰዎች ከኔ ጋር እንዳይገናኙ ሄዱም እንዳይጸልዩ ሰዎች ሁሉ ይፈሩ ነበር እና ያ በህይወቴ እጅግ በጣም ከባድ ተግዳሮት ነበር እና በጌታ ምሕረት ታለፈ። ሁለተኛ ተቀባይነት ማጣት ነው። ተቀባይነትን ከቀደሙ አገልጋዮች ፊት ተቀባይነት ማጣት፣ መገፋት ያ እጅግ በጣም ከባድ ነበረ። እግዚአብሔር በእኔ እድሜ ከባድ የሆነ እሳት በላይ ላይ አድርጎ ትልልቅ ስራዎች እየተሰሩ በጊዜ የነበሩ አንዳንድ ለእግዚአብሔር ቤት የቀኑ የሚመስሉ
ቅድም መግቢያ ላይ እንዳልኩት እኛ መጽሐፍ ቅዱስ ትምህርት ቤት ያስተማርናቸው ልጆች እያሉ እና እገሌ እያሉ እንዴት እግዚአብሔር መንፈስ በሱ ላይ አልፎ ይሰራል ተብዬ ይገፋ ነበር። እና አንድ ቦታ ላይ ክፍለ ማህበር የሚባል አለ እዛ አካባቢ እና ድንገት ከእህቴና ከአባቴ ጋር ያ ፕሮግራም ሄድኩኝና ሲሄድ ኢሳያስ በቀለ መጥቷል ዛሬ ይስበክ ተባልኩ። በጣም ብዙ ህዝብ ነው። ክፍለ ማህበር 54 አጥቢያ ነው። ከዛ መዘምራን ራሱ ቁጥሩ ብዙ ነው። በቃ ሙሉ ቀን ነው የሚዋለው። ከዛ በጣም የታወቁ ሰባኪዎች አሉ። በጣም የታወቁ በቃ በቲም ቦታ የሚጋበዙና ኢሳያስ በቀለ መጥቷል ተባለ። ከዛ በኋላ መጣ የቸርቹ የዋናው ሰብሳቢ መጥቶ ዛሬ አንተ ነው መስብኳል። አረ እኔ መጽሐፍ ቅዱስን መቼ ያዝኩኝ ምናምን ግደለ ምናልና የሆነ ቤት እልፍኝ ወስዶ አስገባኝ። አንተ ነው መስብከው ዛሬ ለስብከት የያዘው ሰው ቀርቷል። እሺ ብዬ በቃ መጸለይ ጀመርኩ ማለት ነው። መጸለይ ጀመርኩኝ። አሰብኩኝ በውስጥ ያለውን መልእክት እንትናና ስብከት ሰዓት ስደርስ አገለግልኩ እና በእግዚአብሔር ፊት ነው ማወራው። የእግዚአብሔር ክንድ ተንቀሳቀሰ። በጣም ይሄ አገልግሎት ልብስ የለበሱ ኳየር በመንፈስ ቅዱስ እሳት ነደደ። በጣም በኃይል ነው እኮ የምልሽ። ማንንም መቆጣጠር በማይችል መንገድ የጌታ እሳት ወረደ። ጉባኤው በጣም ብዙ የሚፋወሱ ሰዎች የሚቀቡ ሰዎች ነበሩና ከዛ በኋላ ፕሮግራሙ ካለቀ በኋላ ኖርማሊ በቃ መጽሐፍ ቅዱሳቸውን ሰጥቼ እኔ ከቤተሰቦቼ ጋር ወደ ላይ ስመጣ አንዱ አባቴ አጠገብ ያለ አንተ ለመሆኑ የማን ልጅ ነህ አለ እና ምንም አላልኩም። አባቴ ያው ከዛ እና እገሌ እንዲህ አገልግሎ የማያውቁት መንገድ ነው ያገለገልከው፣ ድፍረት ደንቆኛል ምናምን ብሎ በጣም አጣጣለኝ። ያንን ከከፍታ አምጥቶ ፈጠፈጠኝ ማለት ነው። ከዛ ለማንኛውም አባቴ ተሰማው ስጋዊነት ብልጭ ሌላ አሰበው ተውተው ምናምን ብለን ሄድንና ልክ እኛ ያስተማርናቸው እኛ መጽሐፍ ቅዱስ ትምህርት ቤት ኮሌጅ ያስገብተን ያስተማርናቸው ልጆች ላይ ያልሰራው መንፈስ እንዴት ይሰራል የሚል እንደዛ አይነት መገፋት እሱ አንዱ ተግዳሮት ነበረ። ሶስተኛ ማጣት። ኦኬ ይሄ በአገልግሎት ዘመን የገጠመ ተግዳሮቶች ናቸው። ማጣት። ቤተክርስቲያን ደሞዝ አትሰጥም ነበር? እኛ ቤት ያው በቀን 3 ይበላል። ግን ወደ አገልግሎት ሲገባ ደግሞ እንትኑ ድህነቱ መጣ፣ ማጣቱ መጣ። ክፍያው አይበቃም። የለም ምንም ክፍያ የለም። ያኔ ከየት መጣው እንዴ? ይሄ ሁሉ እንትኑ መከራው፣ ስደቱ፣ መገፋቱ ምናምን የሚመጣው እኮ በነፃ ስናገለግል ነው። ይሄ በእግዚአብሔር ፊት ነው። መጋቢ አለ ለኮንፈረንሱ እንኳን ትልቅ አገልግሎት አገልግለን 5 ብር በሰጠው 5 ብር ምናምን ነው እንጂ በጌታ በጸጋው ነው ስናገለግል ነበረው። እና ይሄ ነበር ተግዳሮቶች። ማጣት ቀላል አልነበረም። ተቀባይነት ማጣትም ደግሞ በጣም ቀላል ፈተና አይደለም። ያው መቼም በዚህ ሁሉ አልፈን ነው የምንሰራው እንጂ ግን አሁን ለሚቀጥሉ ወጣቶች መቼም ቤተክርስቲያን አስባ እንዲህ አይነት አካሄድ እርም ብላ ንስሐ ገብታ ብትተው ጥሩ ነው። ሰውን አለመቀበል ዋናው እኮ በቃ እንዴት ነው አለኛ ማን አለ ማለት እኮ ራሱ በቃ ምንም ከወንጌሉ ጋር እኮ አልተገናኘንም። እግዚአብሔር ይቅር ይበላቸው። እግዚአብሔር ይቅር ይበላልና አዲስ አበባ ራሱ እንደውም ይህንን የሚሰሙ አማኞች፣ ቤተክርስቲያን መሪዎች፣ ቤተክርስቲያን ሲኒየር መጋቢዎች
ለቀጣይ ጊዜ የወንጌል አገልጋዮች ላይገኝ ይችላል፣ ላይኖር ይችላል። የነገ የኢትዮጵያ ወንጌል አማኞች ቤተክርስቲያን ተግዳሮቱ ሙሉ ጉልበት፣ ሙሉ ጊዜ፣ ሙሉ ህይወት ሰጥቶ የሚያገለግል አገልጋይ ማግኘት የሚችሉ አክሰሱ ጠባብ ይሆናል። ምክንያቱም አገልጋይ የመያዝ ሁኔታው በጣም ደካማ ነው። እኛ በዛ አለፈን። አሁን ከዚህ በኋላ በዚህ እድሜ ምንም አንሆንም። ግን እኛን እያዩ ለአገልግሎት ጊዜ የሚሰጡ ሰዎች የማግኘት ሂደቱ በጣም ደካማ ነው የሚሆነው። ተግዳሮቱ ጊዜ የሚሰጡ አገልጋዮች የማጣት ነገር ነው። ለምን? አያያዛቸው ደካማ ነው። ስቲል አያያዛቸው በጣም ይሄንን ማስተካከል አለባቸው ነው የምትለው። በጣም እግዚአብሔር ይባርክ። በጣም ነው የማመሰግነው። ይሄን ደግሞ በደንብ ሰዎች የምትሰሙ ሰዎች ተነጋግራችሁ ራሳችሁን መመዘን እንድትችሉና መስተካከል የሚችለውን ለማስተካከል እንድትወስኑ በጌታ ፍቅር እለምናችኋለሁ። እግዚአብሔር ይባርካችሁ። ሁለታችሁም እግዚአብሔር ይባርካችሁ ስለሰጣችሁኝ የሚገርም ጊዜ። በደንብ ነው እግዚአብሔርን ሕዝብ ያገለገላችሁት። ለብዙ ሰዎች ደግሞ እግዚአብሔር በዚህ ውስጥ መልስ እንደሚሰጥ ማምናለሁ። ይህን ፕሮግራም አይተው ሰዎች ስልካችሁን ስጡን ቢሉኝ ስልካችሁን መስጠት ትፈቅዳላችሁ? እንዲሰጥ በደስታ ያንተንም ማስቀመጥ እችላለሁ። እግዚአብሔር ይባርካችሁ። እኔ መቼም የቃለ ሕይወት ቤተክርስቲያን በየቦታው በየሄድኩበት የምታስደንቅ ቤተክርስቲያኖች ምዕመኖቿ ሳይሆን አገልጋዮቿ እንግዲህ እንደዚህ በየቦታው እየተቆረሱ ነው የማገኘውና እግዚአብሔር ይባርካችሁ የቃለ ሕይወት ሰዎች። በዚህ ላይ የምትጨምረው አለ? አሁን ፓስተር ኢሳያስ በተናገረው ላይ እኔ ሁለቱን ነገር ላይ ትንሽ ልጨምርና፣ አንደኛ ማጣት የሚባል ነገር በጣም አስቸጋሪ የሆነ አገልግሎት ወደፊት እንዳይሄድ የሚከለክል ነገር ነው። ማጣትን በእውነት አጥብቀን መስራት፣ እኔ ማጣትን መቃወም አይደለም። የሚሰሩ ሰዎች ቢሰሩ፣ የሚያገለግሉ ሰዎች ቢያገለግሉ ጥሩ ነው ብዬ ነው የሚያስበው እና በዚህ በአገልጋዮች ብዙ ጊዜ አገልጋዮች በጣም እያገኙ ያሉ ሰዎች ማን ናቸው ብለን ስናስብ የነቢያት ቸርች ነው በብዛት አገልጋዮች። ለምን? ከነሱ ፊት ያሉ ዋና ሲኒሮች የባሉ ሰዎች ጥሩ ነው የሚበሉ፣ ጥሩ ኑሮ ነው የሚኖሩት። ከኢትዮጵያም አልፎ ሌላ ዓለም ላይ ነው የሚኖሩት እና አሁን ይህን የሌክዠሪ ኑሮ 100% ይደግፋል ካልሽ አላቅም። ወንጌል ላይ ትኩረት ቢደረግ ጥሩ ነው ብዬ ነው። ለእነሱ ጥሩ ነው፣ ይብሉ፣ ይጠጡ፣ ጥሩ መኪና ይንዱ። ግን ትኩረቱ ወንጌል ላይ ቢያደርጉ በዛ ገንዘብ ብዙ አያደርስም ወይ? ኢትዮጵያ አልፎ ዓለም ላይ ወንጌል የማድረስ አቅማቸው ከባድ ነው፣ ገንዘብ ስላላቸው ብዬ አስባለሁ። እና ሙሉ ጊዜ አገልጋይ አሁን የድሮ ቤተክርስቲያን ከራሷ ዳይነት አስተምራ፣ ሰንበት ትምህርት አስተምራ፣ ዳይነት አስተምራ፣ ደቀ መዛሙርት አስተምራ አገልግሎት ውስጥ ለማግኘት ትቸገራለች። ለምን? ከፊት ያሉ የአገልጋዮች ህይወት ሁሉ ጊዜ መስታወት ነው የሚያዩበት እና እነሱ ቤት ኪራይ ላይ ተቸግሮ፣ ልጆች ትምህርት ቤት ለማስገባት ተቸግሮ፣ ለመብላት ለመልበስ ተቸግሮ የሚኖሩ ከሆነ ወደዚህ መምጣት የሆነ ችግር ውስጥ እንደመግባት ነው ያዘው እና ይሄን ነገር ቢስተካከል ጥሩ ነው። እኔ በዛ የቦሌ ቡልቡላ ቃለ ቤተክርስቲያን መሪዎችን ላመሰግን እፈልጋለሁ። ለእኛ በየአመቱ ሙሉ ልብስ ለአገልጋዮች ታደርጋለች። ይህም ብቻ አይደለም፣ በዓላት ሲኖሩ ቤተክርስቲያን ለእኛ ጊፍት ትሰጣለች። ይህ ብቻ አይደለም፣ አዲስ አበባ ካሉ ቤተክርስቲያን ትልልቆቹን ከባትርስ ለአገልጋዮች የተሻለ ከቃሉ ላይ የተሻለ ቀለብ ተሰፍራለች። ቦሌ ቡልቡላ ቃለ ቤተክርስቲያን አሁን የነበሩትን ከዚህ በፊት የነበሩትን ባለረዮች ናቸው። አገልጋዮቻቸውን ጤናማ አያያዝ የሚይዙ ናቸው እና ከኛ መሪዎች ሌሎች መሪዎች አገልጋዮቻቸውን እንዴት ነው የምትይዙት የሚለው ነገር ቢጠይቁና ትምህርት ቢወስዱ ጥሩ ነው ብዬ አስባለሁ። ጌታ ይባርክ። ስለዚህ ወደ ቦሌ ቡልቡላ ቃለ ሕይወት እንድትሄዱ እንዴት እናስተዳድር ለምትሉ ሰዎች የቦሌ ቡልቡላ ጥሩ ምሳሌ ያለ ብልሃል። እግዚአብሔር ይባርክ። በእውነት ይሄ የሚገርም ምስክርነት ነው። እግዚአብሔር ይባርካቸው። ራሱ ፍቅር እኮ አለ ማለት እኮ በቃ ለዓመት በዓል ምን ይለብሳሉ፣
ለዚህ ሰዓት ምን ያስፈልጋቸዋል? እግዚአብሔር ይባርካቸው፣ በእውነት ያስፋቸው። በጣም እንደው ከዚህ ቀጥዬም ጠይቅ ሀገራችንን በተመለከተ እንግዲህ የምናልፍበትን ጨለማ ነገር ታየዋለህ። ምንም የሚደበቅ አይደለም እና እንደው ምን ይመስላል መጨረሻው? መፍትሄስ እንደው የሚመጣበት እንዴት ነው ብለህ ትላለህ? እሺ፣ በጣም ጥሩ ጥያቄ ነው። መጽሐፍ ቅዱስ ያው እኛ ሪፌር የምናደርገው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ሁለተኛ ዜና ምዕራፍ 7 ላይ ቁጥር 11 ጀምሮ ባለው ክፍል ላይ ሰማያት ቢዘጋ አንበጣ ምድር ላይ ያለውን ቡቃያ ሁሉ ቢበላ ቸነፈር ቢሰደድ ቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርዶ ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ ይሰማለሁ፣ ምድራቸውንም እፈውሳለሁ ይላል። ስለዚህ እኛ ከብዙ ነገር ጋር ተደባልቀን ያ ውጤቱ አሁን ያለንበትን ሁኔታ አምጥቷል። እኛ የተለየን ህዝብ ነን። ምን ማለት ነው? እንደዛ ማለት ከነገድ፣ ከቋንቋ፣ ከብሔር የተለየን ነን። ለመንግስቱ ካህናን እንሆን ዘንድ መሆን ያለብን እንዴት እንደምንሆን መጽሐፍ ቅዱስ በፊቱ ራሳችንን ማዋረድ፣ ፊቱን መፈለግ፣ ያን ጊዜ እግዚአብሔር ይሰማናል፣ ምድራችንን ይፈውሳል ብዬ አስባለሁ። ከዛ በተጨማሪ አማኞቹ እኛ ወንጌል አማኞቹ ግብዝነት በሌለበት ፍቅር እርስ በራሳችን ብንዋደድ፣ ብንከባበር፣ በአንድ ልብ የጌታን ቤት ፊት መፈለግና ማገልገል፣ በተሰጠን መክሊት መነገድ፣ ማትረፍ ከቻለን ምድርቷ ታርፋለች። አሜን። ይሄ ነው። ጌታ ይባርክ። አሜን። ፓስተር፣ ይህንኑ ጥያቄ ወደ አንተ የኢትዮጵያን በተመለከተ ወዴት በሚለው ላይ ሆኖ አሁን ለምሳሌ ካውንስሉ ልክ እንደ ኦርቶዶክስ ቤተክርስቲያን ይህንን የመጨረሻውን ጌታ ወደ ተሰቀለበት ቀን ለመድረስ እያለን ባለው ሳምንት ላይ ከሰኞ ጀምሮ ማለት ነው፣ በዛ ላይ የሕማማቱ ጊዜ በኦርቶዶክስ እንደሚደረገው የሕማማቱን እያሰብን ለእኛ የከፈለውን ዋጋ እያሰብን በዚህ ሰዓት እስከ ፋሲካው ድረስ በጾምና በጸሎት በንስሐ በእግዚአብሔር ፊት እንውደቅ፣ እግዚአብሔርን በበደልንበት ነገር ብለዋል እና ደስ ብሎኛል። እግዚአብሔር ሰው በንስሐ እንውደቅ ብላ ስትነሳ ቤተክርስቲያን ይሄ ትልቅ እንትን ነው እና በአንድ ልብ ይሄ መጠየቁ ራሱ ደስ ብሎኛልና እንደው ብዙ ንስሐዎችም ተደርገዋል፣ ብዙም ነገር ተሞክረዋል። እንደው የኢትዮጵያን እንቆቅልሽ የሚፈታ ነገር ከዚህ በኋላ ምን ይመስላል? ፓስተር ኢሳያስን እየጠየሽ አንድ የእግዚአብሔር ቃል በልቤ ለመጣውን ቢያነብ ደስ ይለኛል። በሁለተኛ ዜና ምዕራፍ 15 ከቁጥር 1 ጀምሮ እንዲህ ይላል። የእግዚአብሔርን መንፈስ በአዶዴ ልጅ በአዛርያስ ላይ ሆነ፣ አሳም ሊገናኝ ወጣ፣ እንዲህም አለ፣ አሳ ይሁዳና ቢንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉ ይገኝላችኋል፣ ብትተው ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ሕግም ይኖሩ ነበር። በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሶ በፈለጉ ጊዜ አገኙ የሚል ቃል አለ። ከዛ በኋላ ብዙ ጠቅላላ ይሄ እኔ ሁለት እይታ አለኝ። አንደኛ ሰዎች በእግዚአብሔር መድረክ ላይ ወጥቶ ሚዲያ ላይ እንዲወጣ የብዙ ሰዎች ጸሎት፣ የብዙ ሰዎች እንባ
ነው ብዬ ነው የሚያስበው። ለዚህ ጠላት ያመጣ ሌላ እኛ የማናውቀው ኃይል ነው ወይ ብዬ አስባለሁ። ሌላኛው ጌታ ኢየሱስ ክርስቶስን ሊመጣ ነው ወይ የሚል ሁለት እይታ አለኝ እና ይሄ ማለት ከዓለምም ጋር ጠቅላላ ከዓለም ጋር ስናይ ያለው ነገሮችን ስናይ የሆነ የዝግጅትም ጊዜ አልቆ ሊመጣ ያለበት ማቴዎስ 24 ላይ ደርሰናል የሚል ነገር አለ። ግን እግዚአብሔር ሰጠውን ጊዜ ያለ ሁከት ሁለት አመለካከት አለ። ቤተክርስቲያን ክርስቶስ በመጣበት ጊዜ ትነጠቃለች የሚል አመለካከት አለ። አንደኛው በመከራ ታልፋለች የሚናገራል እና ከሁለት አንዱ መሆኑ ግድ ነው። ሁለት አመለካከት አለ። ግን በአጠቃላይ አሁን የመከራ ጊዜ፣ የጭንቀት ጊዜ፣ የውስጥም ሰላም የጠፋበት ጊዜ፣ ሰዎችም ከላይ ያለው እምነቱ ቦግ ብሎ የሚታይ የሚመስል ከውስጥ ግን ትንሽ እግዚአብሔር መፈለግ የቀዘቀዘበት ጊዜ ይመስለኛል እና አሁን መከራ ነው ለኢትዮጵያ የማይታወቅ ነገሮች ናቸውና እግዚአብሔርን መፈለግ ከምንም ነገር በላይ ነው ብዬ አስባለሁ። ኢትዮጵያ ሕዝብ እግዚአብሔርን መፈለግ አማኞች ወደ እግዚአብሔር ፊት በፍጹም ልብ፣ በፍጹም ኃይል፣ በፍጹም መንፈስ በመውደድ ወደ እግዚአብሔር የሚቀርቡበት ጊዜ፣ ወደ እግዚአብሔር የምንጮህበት ጊዜ፣ የምንፈልግበት ጊዜ ነው እና ይህን ክፍል ጠቅላላ ስታነቢ አሳም ከዛ በኋላ አንድ ነገር አወጃላ፣ ልቡ ጸና ይላል። ከአገሩ ጸያፍን ነገር ያስወግዳል። እዛ ፈርሶ የነበረውን የመሰዊያን ቦታ አደሰ ይላል። እዛ ቦታ ደግሞ መስዋዕት አቀረበ ይላል። ብዙ ሺህ በጎች፣ ብዙ ሺህ በሬዎች አቀርበላል። እዛ አካባቢ ሰዎች የነበሩ ሰዎች ሁሉ መጥቶ እዛ ቦታ ለጌታ መስዋዕት አቀረቡላል። እሱ በነገሰ ዓመት እረፍት ሆነ ነው ብሎ አሁን ለኢትዮጵያ የሚያስፈልጋት ሰዎች ሁሉ ወደዛ የሚቀርብበት አሁን የምናቀርበው በሬ አይደለም፣ ወይፈን አይደለም። በእግዚአብሔር ፊት በፍጹም ልብ ወድቀን ወደ እግዚአብሔር ብንጮ ጌታ ኢየሱስ ክርስቶስ ሲመጣ ሌላ ዓለማት እንደተፈተኑ መፈተን የለብንም። ለእኛ እረፍት ሆኖ ሊመጣ ያለው ክርስቶስን ልንቀበል የምንዘጋጅበት ጊዜ ላይ ደርሰናል ብዬ ነው የሚያስበው እና የቤተክርስቲያን አገልጋዮችም መሪዎችም የአገር መሪዎችም ፊቱን ወደ እግዚአብሔር የሚያነሳበት ጊዜ ቢሆን ይሄ ማለት ጠቅላላ በኮሮና ጊዜ ታውጇል። ሰው ጌታን አውቆ የጌታ ሆኖ ወደ እግዚአብሔር መንግስት መሄድ ሽፍት ቤቱን ደሞ የቀየረው ለሱ የጮን ያህል ኮሮና በሽታ እንዲቆም የጮን ያህል አሁን በኢትዮጵያ ላይ እየተፈጠረ ያለው ነገር ቤተክርስቲያን መጮህ ያቆመችበት ድሮ ሲጸልይ የነበረው ቤተክርስቲያን ላይ የነበረው ጸሎትም የቀዘቀዘበት ጊዜ እኔ ፖለቲካ አላቅም ከተወለድኩ መጽሐፍ ቅዱስን ነው ትንሽ የሚያውቀው እና እኔ የፖለቲካ ደጋፊም ተቃዋሚም አይደለሁም። ግን መጽሐፍ ቅዱስ ላይ ዞር ብለን ስናይ ባለስልጣን የሚሾሙ መጽሐፍ ቅዱስ ላይ እግዚአብሔር እንደሆነ ሰዎች መንግስት ደግሞ የአገር መሪ የሆነ ሰው ክፉን ለመቅጣት መልካሙን ለመሸለምም የመጣ ስለሆነ እኛ የእግዚአብሔር ሰዎች እግዚአብሔር የሰጠን ነገር መቃወም አንችልም፣ መጸለይ ነው ያለብንና ለመንግስታት ብንጸልይ፣ ለባለስልጣናት ብንጸልይ፣ ፊት ለሚመሩ ሰዎች ብንጸልይ ኢትዮጵያ ታርፋለች የሚል እምነት ነው አለኝ እና ዝም ብለን የተበጠበጠው ነገር ከዚህ መጣው ነገር ቀላቅለን እኛ የምንጠጣና ያን የጠጣን ነገር የምናገሳ የምናወጣ ከሆነ ትንሽ ልዩነት አያመጣምና አጥብቃ ቤተክርስቲያን ትጸልይ፣ ህዝቡ ይጸልይ፣ መሪዎች ይጸልዩ፣ አገልጋዮች ይጸልዩ እና ለኢትዮጵያ እረፍት ከጸሎት ውጭ ሌላ ነገር የለም ብዬ ነው የማስበው። አሜን። እግዚአብሔር ይራራልን፣ ፊቱን የሚመልስልን። መቼም እንደምናውቀው ሁላችሁም ታውቁ ነው የማይጸለይበት ጊዜ የለም። ምናልባት በፍጹም ልብ አለመሆን፣ ይቅር መባባልን አለመቻል፣ ሲኒየር ፓስተሩ ከጁኒየር ፓስተሩ ጋር ተጣልቶ የሚጸለይበት አይነት ሁኔታ ውስጥ ገብተን ባልና ሚስት ጓደኛሞች ይቅር መባባል አቅቶን ጸሎታችን አየር ላይ ቀርቶ ካልወደ በስተቀር በጣም ነው የጸሎት የየራሳችን ጭንቅ ስለሆነ። ግን አሁን ጥሩ ነጥብ ያነሳው ደስ ያለኝ በኮሮና ሰዓት እንደጮክ ነው። ምክንያቱም ኮሮናው ጠብ ሲያደርግ ይታይ ስለነበር ነው። ግን ከኮሮናው በላይ የሚታዩ ከባድ ነገሮች ናቸው በዙሪያችን ያሉት እና የበለጠ በእግዚአብሔር ፊት የኛ ኃጢአት ነው ይህንን ሁሉ ለምድራችን ያመጣው እኛንን በደለኛው ብለን በንስሐ ብንወድቅ እግዚአብሔር ይለመነናል፣ ጣልቃም ይገባልናል።
እኔም በዚህ እስማማለሁ። በእውነት አንድ ነገር እኛ ወረዳ ይሄዳለው የቤተክርስቲያን ቦታ ጉዳይ ብዙ እንቅስቃሴ ነበረና ዋና አስተዳደሩ ቢሮ በር ላይ የተጻፈ አንድ ጽሑፍ አገኘሁት። እሺ ለለውጥ መለወጥ የሚል ጽሑፍ አየሁ። ለውጥ እንዲመጣ ለለውጥ መለወጥ የሚል እሱን ስብከት መጽሐፍ ቅዱስ ላይ አግኝቼ ሰብኬያለሁ። እና ለውጥ እንዲመጣ መጸለይ ብቻ አይደለም፣ እየጸለይንበት ህይወት ላይ ተለውጠን መሆን መኖር መገኘት ትልቅ ነገር ነው። ይሄ ጠቅላላ ውጪ ያለው ነገር አሳምራን ውስጡ ጥሩ ካልሆነ ምንም አይደለም። ብዙ ሰዎች ለብሶ ይሄዳሉ፣ ግን ታማሚዎች ከሆኑ ካልታከሙ መሞታቸው አይቀርም። ለብሶ ነው የሚሄዱት፣ በልቶ ነው የሚሄዱት። በሰው ዘንድ የሚታየው ውጫዊ አካል በጣም እንትን ነው። የሚታከሙ ከሆነ ታክሙ መፈወስ አለባቸው፣ በጊዜ መታከም አለባቸው። ቅድም ፓስተር እንዳለ ኔጌቲቭ የነበረውን ኔጌቲቭ ፖዚቲቭ ማድረግ በጣም ከባድ ነገር ነው። ጸልያን እንደዚህ ገዳይ ዘር እንዳይቀጥል የማያደርጉ ነገሮችን መቁረጥ እንችላለን እና ጸልያን ያን ህይወት መኖር ትልቅ ነገር ነው ብዬ ነው የሚያስበው። አንድ ነገር ጣል ቢያደርግ ደስ ይለኛል። ባለቤቴ ስለ ጸሎት ነው። ባለቤቴ ከማግባቷ በፊት እኔ አላቅም ማግባትም መውለድም አትችይም ተብላለች። እኔ አላቅም ለምን እንቅልት በውስጡ በኩል በውጭ የማይታይ እንቅልት በውስጡ አለ። ስለዚህ ማግባትም መውለድም አትችልም ተብላለች ባለቤቴ። እና ይሄ አላወኩም። አግብታ ነፍሰ ጡር 8 ወር ደርሳ ተጠራች። አልጋ ልትይዥና ተብላ ተጠራችና ነገረችኝ። አልጋ ልትይዥ የምን አልጋ እንዲህ ነገር ስለነበረ ቀጠሮ ነበረኝ ዛሬ 2 ዓመት በፊት እና እንሂድ አለችኝ። ሄድን። ከዛ በጣም ተበሳጨች። ሴት ናት። በጣም ጮኸች ብላ እርጉዝ ሆና ስትለኝ እንዴት ማግባት የሚዘማትቺ መከራሽናል እንዴት አገባሽ እና ማግባትሽ አንሶ እንዴት ነፍሰ ጡር ምንድነው ነገሩ እንዴት ተብሎ ታደሱ ቀላል አይደለም አልኳት። ምንድነው ቀላል ረኝ ጸልያለን ትፈውሳለች አልኳት። ከዛ አዱሾ ሄዳችሁ ተመርመሩ ብሎ ውጤት ይዛችሁ ነው ብሎ ሄደን ቤት አርሾ ሳንት ሄደን ጸለን በማግስቱ ሄድን። አርሾ ሄድን። እሺ ከዛ ደም ሰጣ ውጤት ይዘን መጣን። አንተ እሷን ያያል አንድ እንን ታኛለች ምናምን የት ሄዳችሁ አለች። የት ያ የነበረው ነገር የለም አለች። አሁን ልናገረው በኢትዮጵያ ያለው ነገር እንዳልነበረ እግዚአብሔር የሚያደርገው አሜን ስንጸልይ እግዚአብሔር ያደርጋል ብለን ሰማይን ያመጣ የሌለው ነገር ማምጣት የሚችል አምላክ ፊት በፍጹም እግዚአብሔር ይቀይራል ብለን ብንጸልይ ትልቅ ነገር ነው። የተሰበሰበው ሰዎች ሁሉ ትክክለኛ ጸሎት አላቅም እሱ እና ብንጸልይ ለኛ እረፍት ነው። ወደ እግዚአብሔር ብንመለስ እረፍት ነው። አሜን። የተሰጠን እድሜ እንደሚያልቅ ብናውቅ እረፍት ነው። እያንዳንዱ ሰው እግዚአብሔር የትም ሲያስቀምጥ ቋሚ አድርጎ አላስቀምጠም። ተተኪ ለመፍራት እንደሆነ አውቀን ለሌሎች ሰዎችን ቦታ እንደምንሰጥ አውቀን ብንጸልይ ሰላም ነው። ሊቀማ ነው ሊወሰድ ነው የሚለው መንፈስ ሲንጸልይ ካለ እሱም ለኛ ሌላ በሽታ ነው እየናስበው። እሱ እኮ ነው ደግሞ ቤተክርስቲያን ነክሶ የሚያስቸግረው። ስልጣኔን ፓስተርነቴን ለዘላለም እንትን እኮ ነው በቃ ዓለም ጭንቀት እኮ ስልጣኑን ካጣሁት ምን እበላለሁም ነው። ለመፍረድ አይደለም ግን የእግዚአብሔር በቃ እኮ የእግዚአብሔር መንግስት ፕሪንሲፕሉ ዋናው ፕሪንሲፕል ፍቅር አይደል? ያ ትልቁ ነገር ፍቅር የሚባለው ከሌለ እኮ መንግስቱ የለችም። ስለዚህ ዝም ብለን ነው ጊዜ የምናጠፋው ማለት እኮ ነው። አሁን ራሳችንን ብንመረምር ባልተፈረደብንም ነበር። አዝናለሁ። ፓስተር በጣም ነው የማመሰግናችሁ በእውነት። ተመልካቾች እንግዲህ የዛሬ ፕሮግራማችን እንዳደመጣችሁት ነው፣ ብዙ እንዳስተማራችሁ እርግጠኛ ነኝ፣ አልጠራጠርም። እግዚአብሔር መልካም በዓል ያርግላችሁ። የትንሣኤ በዓልን በሚቀጥለው ፕሮግራም እስከምንገናኝ ደህና ሰንብቱ።